ሰላም ለእናንተ ይሁን የተወደዳችሁ ተመልካቾቻችን፣ እንዴት ከረማችሁ? ያው ምስክር ሳምንት የቴሌቪዥን ዝግጅታችንን ይዘን ነው ቀርበናል። በዚህ ዝግጅታችን እንግዲህ እንደተለመደው የተለያዩ የህይወት ዘመን ምስክርነቶችን ወደ እናንተ እያደረስን እንገኛለን። ይህ ደግሞ ለብዙዎች ፈውስ፣ ለብዙዎች ትምህርት፣ ለብዙዎች ደግሞ መጽናናት የሆነ ስለሆነ ጌታችን ኢየሱስ ክርስቶስን በጣም እናመሰግናለን። ዛሬ በአዲስ እንግዳ ወደ እናንተ መጥቻለሁ። ለዛ አዲስም አልለውም፣ ምክንያቱም የህያው ምስክር ፕሮግራሜን በሚጀምርበት ጊዜ ለመጀመሪያ ጊዜ እንግዳ አድርጌ ያቀረብኩትን ሰው ነው ድጋሚ ይዤላችሁ ያቀረብኩት። ብዙዎቹ እንግዲህ በዛ በተለያየ ምክንያት ያኛው ምስክርነት ወደ እናንተ ስላልደረሰ እንግዲህ እንደገና አንዳንድ የቆዩ ምስክርነቶችን መልሼ አቀርብላችኋለሁ። በዚህ ምክንያት እንግዲህ ዛሬ መልሼ የጋበዝኩት ወንድማችን ፓስተር ታደሰ እሸቴ ነው። ፓስተር ታደሰ እሸቴ ከቀደሙት የእምነት አባቶች መካከል አንዱ ናቸው። ፓስተር ታደሰ እንግዲህ እኔ በጣም የቅርብ ጓደኛዬም ፓስተርም ስለሆነ አንተ ነው የምለው። ያው ግን ከቀደሙት ምናልባት በመካነ ኢየሱስ ቤተክርስቲያን ውስጥ በልደታም እንደዚሁም ደግሞ በተለያዩ ቤተክርስቲያኖች ውስጥም በማገልገል ይታወቃል። ፓስተር ታደሰ እሸቴ እንደገና በመካከላችን ስለተገኘ አመሰግናለሁ። እግዚአብሔር ይመስገን ስለጋበዛችሁ እኔ አመሰግናችኋለሁ። ክብር ለኢየሱስ። አሜን አሜን። እንግዲህ ፓስተር ታደሰ ያው ባለፈው ምስክርነትን የዛሬ ስንት ዓመት ነው ቆይቷል አይደለም? ወደ 2005 አካባቢ ነው። አዎ እንደዛ አካባቢ 2004 አካባቢ ይሆናል። አዎ ረጅም ጊዜ በኋላ እንግዲህ እንደ አዲስ ነው አሁን እናቀርበውና ብዙ ሰዎች አላዩትም። አሁን በአዲስ መልክ ደግሞ በአየር ላይም እንደዚሁም ደግሞ በዩቲዩብ ለብዙዎች ስለሚደርስ ፓስተር ታደሰ እሸቴ ማን ነው ለሚለው እንግዲህ ፓስተር ታደሰ እሸቴ ሲባል ብዙ ጊዜ አውቀዋለሁ ይሉኛል አንዳንድ ሰዎች። ማን ነው ስል ያ የሚዘምረው አይደለም ይሉኛል። እና ያው የዘማሪ ወንድማችን ጋር ስማቸው ስለሚመሳሰል በዛ ነው ብዙ የሚታወቀውና ምናልባት ራስን በደንብ ታስተዋውቃቸው። እንግዲህ ፓስተር ታደሰ እሸቴ ይባላለሁኝ። እኔ አመጣጤ እንግዲህ ከክፉ ከጨለማ ዓለም ነው የመጣሁት። እግዚአብሔር በድንቅና በተአምራት ነው ከዛ ውስጥ ያወጣኝ። በ1962 ትምህርት ከ6ኛ ክፍል እንደጨረስኩ 3 ዓመት በሚኒስቴር ውስጥ ሰርቼ ነበር። 3 ዓመት ሲቆይ በ66 ዓመተ ምህረት የምጥል በሽታ አቆቦ ነበርኩ ጂካው። ወደዛ እንመጣለን። አሁን ወደ መጀመሪያ ማን ነው ለሚለው በተለይ ደግሞ በልደታ መካነ ኢየሱስ ቤተክርስቲያን ነው ለምን የምትታወቀው እና እዛ ስለነበረ ትንሽ ነገርና ወደ ልጅነት እንመለሳለን። ከዛ ወጣ ልደታ መካነ ኢየሱስ ገባሁኝ። እዛ እያገለገልኩ ያው ጸሎት ክፍል ገባሁ። በዛ ስፍራ የእግዚአብሔር ጸጋውን ሰጠኝ። በዛ የተነሳ ያው ከአራቱ ማዕዘንም ብዙ ሰዎች ህዝብ ይጎርፍ ነበር። ብዙዎች ይፈወሳሉ፣ ብዙዎች ይድናሉ። ያኔ ደግሞ የኮሙኒስት ጊዜ ነው። እግዚአብሔርም የለም ሰይጣንም የለም በሚባልበት ዘመን ውስጥ ነው። በዛን ጊዜ እንግዲህ አይታወቅም። በጣም አስደናቂ ሁኔታ ነበርና እግዚአብሔር በዛ ስፍራ ሲሰራ የነበረ በዛ ቤተክርስቲያን። እንግዲህ መካነ ኢየሱስ በዛን ጊዜ ብዙ በወግ አጥባቂ በመሆን ነው የምትታወቀውና የመንፈስ ቅዱስ እንቅስቃሴ የጀመረበት ጊዜ ይመስለኛል አይደለም? የጀመረበት ጊዜ ነውና አይታወቅም። ነጋሽ መኮንን ነገራ የተነሱበት ያን ጊዜ የነበረ መኮንን ነገራ መካኒሳ ነበረ። ቄስ ብሊና ደግሞ ስለነበረ ልደታ ያ ስለ ጸጋ አጠቃቀም እንኳን እኔ አናቅምና ዝም ብዬ ሲጸልይ ነው እግዚአብሔር መንፈስ ቅዱስ ሞላኝ። ከዛም በኋላ ጸሎት ክፍል ብዬ ሲጸልይ ሰዎቹ ከኔ ጋር ይጸልዩ ነበርና እኔ ሲጸልይ አጋንንቶች ወድቁ ነበር። እንግዲህ አሁን ወደሱ በደንብ እንመጣለን ተመልካቾቻችን። እንግዲህ ከዛ ዘመን ጀምሮ ይሄ ጸጋ ሳይቀዘቅዝ አሁንም ድረስ እንግዲህ እኔም አንዱ በሱ ጸጋ ተጠቃሚ ስለሆም ምስክር ነኝና እስከዛሬ ድረስ ይኸው ያገለገለ። በተለይ ደግሞ በጣም ፓስተር ታደሰ ጋር ያገናኘን ዋናው ነገር ምንድነው? በጣም ድሆችን ምንም የሌላቸውን ሰዎች ነው የሚያገለግል። እኔ በዚህ በጣም ልቤ ተነክቶ ነው ከሱ ጋር ሆኜ አሁን የሱ የኔ ፓስተር ነውና በተለይ ድሆችን ምንም የሌላቸውን ሰዎች ከነሱ ምንም ሳትጠብቅ ነው የምታገለግለው። ይሄ በኋላ የምንመጣበት ይሆናል። አሁን ወደ ምስክርነታችን እንምጣ። ልጅነት የት እንደተወለድ ቤተሰቦችን አስታውሰን እስቲ እና ከዛ ጀምሮ ተረክልን። እኔ እንግዲህ ተወለድኩት እዚህ በሸዋ ውስጥ ነው። ወደዚህ ወደ አብቼ ይባል ሀገር ውስጥ ነው። ዘመዶቼ ጠቅላላ ያ በመናፍስት ዓለም ውስጥ ናቸው አሉት። ፖሊሱም ቃልቻ ነው፣ ዳኛም ቃልቻ ነው። ሁሉ በመንፈስ ነው እና በዛ ኢሬቻ ነው የሚታወቀው። ስለ ጌታ ኢየሱስ የምናውቀው ነገር የለም። ገልማ አለ ምን አለ በዛ። እኔ ከልጅነቴ ጀምሮ መጥፋትን ይፈልጋለሁና አንድ ጊዜ ዘመዶቼ የዓመት ማለት አሁን እንደዛ ስትል
ምን ይደረግ ነበር? እስቲ አሁን ለምሳሌ አሁን አንዳንዶች ብዙ ኢሬቻን አሁን ብዙ የሚከበር አለ። አሁን የህዝብ ባህልም ሆኗል፣ ግን ደግሞ በሃይማኖትም ስለሚታወቅ ምንድነው ያለህ ልምምድ? በዛን ጊዜ እንግዲህ ኢሬቻ እኛ አንድ እንትን በረከ ይባላል ትልቅ ተራራ እዛ ላይ ሄድና ከዛ በኋላ ስለት ይሰጠዋል። የተሳሉትን ነገር ድምትን ነገር ለማን ነው የሚሰጠው? ለማን ነው የሚሰጠው? ለመናፍስቱ ነው የሚሰጡት። እዛ ኢሬቻ ዱሽ የተባለው በቃ የተለያየ ነገር ዳቦ እዛ ላይ ከመርና እዛ ጋር እንትን ይደረጋል። የተለያየ ነገር እዛ ይደረጋል። እዛ ይለማመናል። ከተራራ ላይ ወጥቶ ከዛ በኋላ ወደ ላይ ይመለሳሉ። እኔ በዛ ጊዜ ልጅን ስለነበርኩኝ አገር ቤት ቋንቋን ማለት ይችላል ኦሮምኛ ነው ብቻ የምችለው መጥፋት ነው የምፈልገው ነው በቃ ከዛ መጥፋት ነገሩ ስተዋ አላስደስተም ልጅ ሆነ ማለት ለምናፍስቱም ሳይሆን እኔ መማርን ይፈልጋለሁ። ከተማ ወጄ ትምህርትን ነበር በቅናት ውስጥ ነበር። ከዛ በኋላ እነሱ ከኢሬቻ ካደረጉ ያን ነገር ከሰጡ በኋላ እኔ እዛ ተራራ ላይ ወጥቼ ያንን ስለት የሰጡትን ነገር ሰበሰብኩኝ። ሳንቲሙንም ሰብስቤ አልፈራም ምንም እንትን ነገር የለምና ገባ ነበረች አንድ አዲስ ለቋቋመች ገባ ያንን ስለት እንደ ጉፍታ ጃዊ ይባል ነገር እዛ 10 ሳንቲም ያኔ ዶልቼ ነው ይባሉ 10 ሳንቲም ሸጥኩኝ። ሌሎቹን ሳንቲሙን ሰበሰብኩና ከዛ ጠፍቼ አዲስ አበባ ገባሁ። ይሄ ካደክ በኋላ ማለት ነው? አዎ ያኔ መጀመሪያ ማለት ቤተሰቦችስ ምን ይመስላሉ? ቤተሰቦች እዛ ናቸው፣ እዛ ገጠር ናቸው። እዛ ምን ይመስላል? ቤተ ሃይማኖታቸው ምን ነበረ? ሃይማኖታቸው ያው ምን ሃይማኖት አለ እንግዲህ በመናፍስት በቃልቻ ነው የሚያመልኩት። ያው እዛ ኦርቶዶክስ አለ አልፎ አልፎ ይሄዳሉ እንጂ በቀብር ጊዜ በምናምን ይሄዳሉ እንጂ ያው ቀን አለ ቡና ይፈላለታል፣ ሁሉ ነገር ይደረግለታል። እና ምን ይደረጋል? አዎ እዛ በገልማ አለ እዛ ቤታችሁ ውስጥ። አዎ ትልቅ ገልማ አለ። በሰኔ ውስጥ 3 በግ ይታረድለታል። እሺ ለሊት ይታረዳል፣ ማታ ይታረዳል። እኛ ልጆችን በዛ ታርዶ ምን ይደረጋል? ታርዶ ያው ይበላሉ፣ ተከፋፍሎ ይበላሉ። አዎ ያው ደግሞ እንትን ያደርጋል። እኛ እነ ልጆችን እናናቀም እኛን ጊዜ መብላት ምናምን ነው ደስ ይለናል። እኛ ያን ጊዜ ዳቦ ምኑ ስጋውን ድረስ ስለዚህ እና እዛ መናፍስት ምናምን ይጮህ ነበር፣ ያጓራ ነበር። ቃልቻ ይጠራል። ለዚህ አሁን ሶሎ እንደሚጠራ አሁን ሶሎ ማለት መዘምራን እንደሚጠራ ኦኬ ቃልቻው ተጠርቶ ይመጣል። ቃልቻው ለዚህ የተካነ ቃልቻ አለ የሚጠራ መናፍስን የሚጠራ ከዛ እሱ ይሰጠዋል። ከዛ በኋላ ደረግና ይቀመጥና ሚሰሶስ ይቀመጣል። ሚሰሶ የቤት ሚሰሶ ሳር ምናምን አለ። እዛ ጋር የተለያየ ነገር ጉፍታ ይደረጋል። ምን ይደረጋል? የሆነ ቀይ ነገር እዛ ጭንቅላቱ ላይ ይጠመጥማል። ሰዓቱ ሲደርስ ቤተሰብ ሁሉ ይሰበሰባል። ትውልድ ሁሉ ይሰበሰብና ከዛ በኋላ ድቤ እየመታ መናፍስቱን ይጠራል። ጄከራ ነው እና ይጠራና ከዛ በኋላ ጄከራ ነው ስሙ። እንትን ድቤ ሲመታ ከዛ መንፈሱ ይመጣል። በመወርድበት ላይ ይወርዳል። በቃ ከዛ በኋላ ያስጓራል። በቃ ከዛ በኋላ በአመት ስለሆነ እንዲህ አላደረጋችሁልኝም ይገላሉ፣ እንደዚህ ያደርጋሉ ይፎክራል። በቃ መንፈሱ ከዛ ያ ሁሉ ቤተሰብ ሁሉ ጭንቅላታቸውን ደፍቶ ይሰግዱለታል። በቃ እባክህ እንደው እባክህ ልጆቻችንም እንደዚህ አታድርግብን፣ ከብቶቻችን አታድርግም ብሎ በቃ ይለማምኑታል። በቃ በነፍሳቸው ነው። ከዛ በቃ የሚያስፈልገውን ነገር ይሄን አድርጉልኝ ይላል። ምን ነበር? ለምሳሌ አሁን ከምታስታውሱ ምን አድርጉልኝ ይል ነበር? ይሄንን በግ ይረዱልኝ፣ እንዲህ አይነት ዶሮ ይረዱልኝ፣ እንዲህ አድርጉልኝ። ያቺ በሰዓት ካልተደረገ ያው ችግር ይፈጠራል። ከዛ በኋላ ያስማማና ይለማመንና ምን ይባረግና ከዛ በኋላ እንትን ያደርጋል። የሚጠራ አለ ሌሊት በ6 ሰዓት ለቦራንቲቻ መዳር ነገር አለ። እያተለያየ መናፍስት የተለያዩ ነገሮች አሉ። በግ አለ እያንዳንዳቸው በየአይነቱ በጉ ይገዛል። በጉ በየመናፍስቱ የተለያየ በግ ነው። የተለያየ እንትኖች አሉ። ማታ የሚታረድ አለ፣ ወዲት ሌሊት የሚታረድ አለ፣ ጠዋት የሚታረድ አለ። እና ከዛ ነው እኔ አላቆም እግዚአብሔር እንዴት እንዳወጣኝ ማላቅም። ከዛ በኋላ ኢሬቻ ይሄ ተራራ አለ አቦ እዛ በረከ እንትን እንዳለ እዛ በአመት እዛ ኢሬቻ ይሰጣል። ጣኑ ምኑን ይገዛለታል። የሚፈለገው ነገር ስለተሳለለታል። እኔ በአገር አቀፍ ነው ያኛው እንግዲህ ኢሬቻ በአገር አቀፍ በየቤቱ ከሚደረገው እንደገና ደግሞ ተሰብስቧል። እዛ በኦፊሻል
ይደረጋል። እዛ ይወጣና በቃ ሁሉ ነገር ይሰጣል። እዛ ስለት የሳሉትን ጉፍታ ይሉታል። ይሄ ጃዊ የሚል ነገር አለ እንትን በኦሮምኛ ዳቦ እንደባበሮ በቅቤ እንትን የተባለ ነገር ሁሉ እንትስቱሽ የሚልት ነገር አለ። ከዛ በኋላ እዛ ጋር ሁሉ ሳንቲም ብርም እዛ ጋር ይከምሩና ጠዋት ልክ ጥምቀት እንደ ጥምቀት ነው እዛ ላይ እንትን የሚሰበሰቡት። እዛ እኔስ እነሱ ተመልሶ እንትን ስሉ እኔ ተሄድኩኝ። ያኔ ሰበሰብኩ። በቃ ያንንን በላውን እዛ በላሁት፣ ሳንቲሙን ለቀምኩት። ያንን ጃዊ ሰብስቤ ምን ብዬ ከሰዓት በኋላ ነው የሄድኩት። እዛ በነጋታ እንትን ነበረና ያን ሽጬ በቃ አዲስ አበባ ገባሁ። አዲስ አበባ ስገባ በቃ ዘመዶቼ በምን ገባ? ተሳፍረ? በእግሬ በቃ መጣሁት። ቅርብ ነው እዚህ በአብቹ እዚህ በሱሉልታ አልፎ ወደዛ በእግር ገባ። በእግሬ እንትን አልኩት እና በየጦንቃይ ቤት ሲሄዱ በዛ ሄዳሉ። ተከፋፍሎ በቃ በወፍጮ ታረደ ማለት ወፍጮ እንትን ሲዘራ ደም ይፈልጋል፣ ሰው ይታረድለታል። ወፍጮ ቤት ሲከፈት መጀመሪያ ግብር ገብሮ ነው ማለት ነው። ግብር አው ሰው ነው የምታረድለት። ሰው ልጆች ይታረዱለታል። በቃ ይሄ የት ነው እንደዚህ የሚደረግ? እንደ የትም ሀገር እዚያ አሁን የሰው ልጅ አዎ፣ ከየት አምጥተው የማን ልጅ? ማንም ልጅ ሁሉ ብቻ ወጣ ይሰረቅና ከዛ በኋላ ይታረድለታል። ወፍጮ ይንቀሳቀሳል። እንዴ ይሄንን ሲያደርጉ ማለት ማንም መንግስት ማያውቅም። ያኔ የታሪያ ጨለማ ነው። ማን ቢያቀሰኛ ምን እናውቃለን? ግን በእርግጠኝነት እንዲደረግ እኔ እርግጠኛ ነኝ እንጂ በጣም በሚገባ ነገር እኮ እና ሲደረግ አሁን ቤተሰቦች አይ ያ ልጅ በቃ አረዱት። እዛ ወፍጮ ቤት በቃ ታርዷል ተብሎ በየጦንቃ ቤት ሲሄዱ የተለያየ ጦንቃ ቤት ይከዳል። ጦንቃው ምናል እሱ ስላሴ ጋር ሄዷል። እሱ ስላሴ ጋር ጦንቃው ራሱ ጦንቃው እዛ ጋር ሄደው ይጠይቁታል። ልጃችን የት ነው አለ። የታረደው ልጅ ማለት ነው። የታረደውን ልጅ የታረደማ እዛ ወፍጮ ተነስቷል። አሁን እኔ ስጠፍቼ ነው ከዛ የወጣሁት። ያኔ ሰብስቤ እንግዲህ አዲስ አበባ ገብቻለሁ። ያኔ እነሱ ያደረጉትን ነገር አሁን እኔ ሲጠፋባቸው ጠንቋይ ቤት ሄዱ። እነሱ በቃ ለወፍጮ የታረድኩ ታርዷል ነው አሉት። እንደዛ መስሏቸው ሄዶ ስትሉት አይ እሱ ስላሴ ጋር ሄዶ አለ። አንዳንድ ጦንቃዮች እሱ ጋር ስላሴ ጋር አለ ይላሉ። በቃ ጦንቃዮች በተሄዳሉ። በቃ አገር ሁሉ ነበር እንትን ተስፋ ተቆርጦ በቃ እነሱ እንትን አሉ። በ6 በአመቱ አንዱ ወደ አዲስ አበባ መጣ። ክርስትና አባቴ ጋር ነበር። እዛ አየኝ። አረ ልጃችሁ እዛ አዲስ አበባ እንደዚህ አገኘ። አንተ አዲስ አበባ ስትመጣ መጀመሪያውን ዘመድ የለም እኔ ለዝም ብለን የመጣ ዝም ብለን ነው። በአመት ክርስትና አባት ጋር ያን ጊዜ ባለ ስላሴ ጊዜ ነው። ዳቦ ይጋገራል እንኮ አይ ነው። አዲስ አበባ ስትገባ ዘመድ የለም እኔ ለዝም ብለን የመጣው ዝም ብለን ነው። ክርስትና አባቴ የታረፍክ ክርስትና አባቴ ጋር ቋል ታውቀው ነበር። በፊት በአመት ፋሲካ እንመጣለን ከቤተሰብ ጋር። በግት ይዞ ይመጣል፣ ዳቦ ይዞ ይመጣል። በአመት እንመጣለን። ያን ጊዜ በቃ ምልክት አደረኩት። ያኔ በቃ እሱ ጋር መጣሁኝ። በአመት በቃ በ6 ወር እዛ አዩኝ። ሄዶ ለሀገር ነገሩ። እዛ ትምህርት ቤት ገባው። ያው አስቸጋሪ ነው በዛን ጊዜ ምን ነው ትምህርት ቤት የገባሁት። ይሄ ማለት ስንት ዓመተ ምህረት ነው? 62 በቃ በ60 60 61 62 ትምህርት ቤት ገባው። ከዛ 6ኛ ክፍል ካደረስኩ በኋላ በቃ አሁን ወታደር መግባት አለብኝ ብዬ ጃልሜዳ ሄድኩኝ። ፈጥኖ ደራሽ አንደኛ አንተ ልጅ ነህ መሳሪያ ልትጥል ነው ብሎ አባረኝ እና በሁለተኛ ቀን ደግሞ ተመልሼ ሄድኩ። አንድ 50 አለቃ አለና እባክህ እኔ ችግርተኛ ነኝ እኔትም በቃ እና ብዬ ለመንኩት። ከዛ በኋላ አስገቡኝ ፈተና ውስጥ። አይ ፈተና ይወርቅ የለም እንዳሉና ፈተና ፈተኑ አለፍኩኝ። ምን ነበር ፈተናው? በቃ ይሄ እንግሊዘኛ ምክንያቱም ሂሳብ ጮራ አለ፣ ሂሳብ ጎዳና አለ። አንዳንድ ጊዜ እንገማነው አንዳንድ ቃላቶች ወደ እንግሊዘኛ ወደ አማርኛ ኦኬ። ያንን ተፈተንኩኝ። ያኔ ልጅ ነኝ ምክንያቱም ያኔ ተፈተኑ። ጅማ ገባን፣ ጅማ ሰለጠን። እዛ ቀጥታ ከዛ አንስተን ጊዜ ማን ጥላውን ግዛው ነበር። በዛ ጊዜ ረብሻ ነበር ትምህርቱ። ጥላውን ግዛው ዩኒቨርሲቲ ያን ጊዜ በዛን ጊዜ ያው እኛም ትምህርት ቤት ተቀጥቅጠናል። ቁንጣ ለባሾች ናቸው ያን ጊዜ ያው ፖሊሶች ፈጥኖ ደራሾች እና ከዛ ጠቅላላ ህፃናቶች ስለነበር በቃ እነዚህ
በከተማው ጠረፍ ገባን፣ ሱዳን ጠረፍ ገባን። ወታደር ሆነ ማለት ነው። አዎ ጂኮ ይባላል አኮ ጠረፍ ጠባቂ ሆንክ። ጠረፍ በቃ መሳሪያ ጠረፍ በቃ እዛ ሱዳን ባንዲራ የሱዳን ባንዲራ አለ፣ ኢትዮጵያ ባንዲራ አለ። እዛ ጋር ባህሩ አለ። እዛ ካምባለ ባህሩ ወንዝ። አዎ ካምባለ እዛ በቃ ለሌሊት መንፈሱ አንዳንድ ሰዎችን ይጠራል። መንፈሱ ራሱ ይጠራል። አንዳንድ ምን እያለ እና ድምፁን አንሰማም ግን ይጠራል። ሰውዬ ካምፕ ውስጥ ሆኖ ቆይማ መጣው ለናሳ ብሎ ግማሹ ሄዶ ባሮ ውስጥ ይገባል፣ ይሞታል። በቃ ይወስድ ባሮ ውስጥ ይገባል። እዛ ግማሹ ደግሞ እንጨት ላይ ይሰቅላል። ራሱ ስፕሪቱ በራስ ሰቅሎ ይገለዋል። በቃ እንጨት ላይ ይሰቅላል። አታውቁ ከዛ አስመራ ጦርነት ነበር። እኔ ከዛ በቃ እንትን ስል እኔ ደግሞ የምጥል በሽታ 66 ያን ኃይለኛ እዛው ተፈጠረፈ ሆነ ማለት በቃ ጠረፍ 66 በቃ እኔ ወታደሮቹ ጠቅላላ ከኔ ጋር የነበሩት ወደ አስመራ ጦርነት ሲሄዱ ያን ጊዜ ጦርነት ተጀምሮ ነበር። አስመራ ጦርነት ነበር ያኔ አስመራ ኃይለ ሥላሴ ጊዜ። መጀንጥራ ያኔ መንግስቱ ያኔ እንትን አድርጎታል። ያኔ ፌዴሬሽኑ የፈረሰ ጊዜ ፈርሷል። ያኔ ጦርነት ነው ኃይለኛ ጦርነት። ኦኬ እና በ66 በደርግ ጊዜ ነው በኃይለ ሥላሴ ጊዜ። እሺ እዛ እኔ አንተ ሆስፒታል ገባ ተባለው የሚጥል በሽታ ስለነበረ አማኑኤል ገባሁ እዚህ አዲስ አበባ። አዎ ከኔ ጋር የነበሩት ጠቅላላ አስመራ ጦርነት ሄዱ አለቁ። እነሱ መንገድ ላይ እንደው ፈንጂ ምናምን ተብሎ እንሰማለን። እኔ እዛ አማኑኤል ገባሁ። ከዛ የሚጥል በሽታ ጣለኝ እዛው ሆስፒታል ውስጥ። ቦርድ መጣ፣ ቦርድ ተሰበሰበ። ለስራ ብቁ አይደለም ተብዬ በቃ ተወሰነ። እነመሲ ስለሺ ስረሸኑ እኔ አማኑኤል ነበርኩ ማለት ወይኔ በስረሸኑ እነመሲ ስለሺ ማለት ያኔ 60ዎቹ የተረሸኑ 66 አዎ 66 እነሱ ስረሸኑ እኔ ወይኔ ቤት ነበርኩኝ። አዎ እና እኔ ፍየል ወጠጤ ምናምን እያለ ደርግ እንትን ነበርና እኔ እዛ እኔ ልጅ እንትን ነበርኩኝ። ከዛ ለስራ ብቁ አይደለም ቦርድ ቀረብኩ። ከዛ ወጣው 800 ያለ ሥላሴ ፍራንክ ሰጡን። ያንን በቃ መጠጣት መስከር በቃ 800 ብር ድራጎት ተብሎ 300 ብዙ እኮ ነው። ብዙ ነው በጣም እንደ ያን ጊዜ ምን ብዙ ትላለህ? በጣም በ2 ብር በግ ትገዛለህ። የሚገርም እና በቃ 4 ኪሎ አልቀር ምን አልቀር። ምክንያቱም ተስፋ ቆርጫለሁ። አገር ቤት ሄጄ አላርስ እዚህ በኋላ በቃ የምጥል በሽታ ነው ይጥለኛል በየቦታ ጠጣለሁ ምን አለው መጨረሻ ጨርሼ ራስን ለመግደል ነበር። ይሄ ግን አሁን በየመንገዱ ልጆች ወድቀው እናያለንና ምናልባት አንተ ስላለፍክበት በዚሁ አጋጣሚ እናንሳውና ከመናፍስት ጋር የተገናኘ አሰራር ነው ማለት ነው። ብዙ ጊዜ ይሄ የምጥል ከመናፍስት ጋር ነው። ምክንያቱም ይሄ እንግዲህ እኔ በአገልግሎቴ እንዳሳለኩት ይሄ ጋኔል ይባላል መንፈሱ ራሱ። አንተ ስትወድቀው ምን ነበር ምን ልክ ልትወርቅ ምን ነበር እንትን ያደርጋል። በቃ ልክ ሰማይና ምድርን ያዞራል። ከዛ በአየር ላይ የሚሰራ ይሄ ጋኔል ይባል እንትን መንፈስ አለ። በቃ በአየር ላይ የምርመሰመስ መንፈስ ነው። ያን ይመታና ይመታል። ከዛ በኋላ ልክ ልትወርቅ ይታወቃል። በቃ ይታወቃል። ስታወቃ ከዛ በኋላ አታውቀውም። መጨረሻ ላይ ነው ስትነሳ የምታውቀው። ስለዚህ ስትወርቅ የሆነ ነገር ቢመታ ምን አታውቅም። እና በዚህ ውስጥ እንትን አለፍኩኝ። መጨረሻ ላይ አሁን እንግዲህ እኔ አንደኛ ነገር ለስራ ብቁ አይደለም ተብያለሁ። ያንን ጨርሼ ራስን ለመስቀል ነበርና ብሩን ካለቀ በኋላ ጨረስኩ። ደግሞ ገዛው ሁሉም ጨርሼ አንድ አልጋ ልብስ ምናምን ነበርና ፊት በር ላይ ቁጭ ብዬ አስብ ነበር ዕቃዎችን ሽጬ። ከዛ በኋላ ያው ያን ጊዜ ገመድም ርካሽን በ5 ሳንቲም ትገዛለህ እና አሁን በቃ እንደዛ አደርጋለሁ ሳስብ አንዲት ልጅ ነችና መጽሐፍ ቅዱስ ይዛ እንዲህ ይዛ እየዘመረች ፊት በር ቀጥታ ወደ መካነ ኢየሱስ ስትወስድ ተከተልኳት። ፊት በር ማለት አሁን አንድነት ፓርክ የሆነበት ቦታ ማለት ቤተ መንግስት እንትን ጋር ተከተልኳት። እሷ እየዘመረች ትሄዳለች ከፊት ለፊት። ዝም ብዬ ነው ተከተል። ስትገባ ገባች መካነ ኢየሱስ ሆስቴል። ተከትዬ 5 ኪሎ ቁጭ አለች። ቁጭ አልኩ። በኋላ ይዘመራል። መጨረሻ ላይ ያ ህዝቡ ሞላ። አሁን ከውስጤ አስጨነቀኝ። ውጣ የሚል ነገር እነዚህ ብድግ ብዬ እንትን ስል ህዝቡ በር ላይ ቆሟል። እንዴ ሌባ ነው ብለው ይዙኛል ብዬ ተመልሼ እዛ ቁጭ አልኩ። እዛ በኋላ ተዘመረ፣ ተሰበከ።
አላቅም። መጨረሻ ላይ የሚያማቸው ሲባል እንትን ወደ ኋላ ቀረው። ብቻ በድንቅና በቃ ያኔ እዚህ ጋር የሚያብጡ ነበረ፣ ቢጫ ወባ ነበረ። ሌላ በሽታ ነበረ። አዎ እና የተለያየ እንትኖች ነበሩ። መጠጥም አለ ምንም አለ። በቃ ተስፋ ቆርጫለሁ በዛ ሰዓት። በቃ እንደ አሁን አንድ ጊዜ ፊት በርማን ነው ገንዘብ ሚኒስቴር 6 ኪሎ አቃቸው አሁን ወደ ጌታ ሄዷል። ጌታቸው ደመና ይባሉ እና ወርቆ ይባሉ ሙሉ ወንጌሎች ናቸውና አንድ የሚዘምር ዘማሪ አለ አዳር አለ እዛ ጋር ነገኛ ጋር ታድራለህ አለኝ። እኔ ደግሞ ዳቦ ኪስ ውስጥ ከትቼ መብላት አቅቶኝ አፌ እንትን አድርጎታልና ተነስቼ ከሱ ጋር ሄድኩ። እዛ 6 ኪሎ ገቡ። ትንሽ ቤት ነች እንደዚህ ትንሽ ቤት። እዛ ተንበርክኮ 1 4 5 ናቸው ይጸልያሉ። ከዛ በኋላ እንዴት እንደምጸልይ እኔ አላውቅም። ሲንበረከኩ እኔም ተንበረከኩ። እነሱ ይጸልያሉ፣ እኔ ዝም ብዬ ተንበርክኬ በቃ እዚህ ጋር አብጧል። ደግሞ ያን ልጁ በጣም ወጣት ነው። በጣም ይወደኛል፣ ያዝንልኛል፣ ያስጥልኝ ምናምን ስንበር እንዲድን ይፈልጋል እሱ። ለዚህ ነው እዛ አዳር ወሰደኝ እንጂ እኔ አላውቅም። እዛ ቆይ እንጸልይልሃለን፣ እዛ ትፈወሳለህ፣ እንጸልይልሃለን ብሎኝ ወሰደኝ። እዛ ይሄን የነሱ ተንበርክኮ ሲጸሉ አሁን እየቆየ እኔም ዝም አልኩኝ። አሁን ይሄ አፌ እንዲህ ተነፋ፣ አፌ እንዲህ ተወጠረ። በቃ የሆነ ነገር እንዲህ ሲነፋ ከዚህ እየተጎለጎለ መጣና ከዛ በኋላ እጄ እንዲህ ሲዘረጋበት እዛ ላይ ወደቀ። የሚሞት ነገር መሰለኝ። እኔ አንተ አልኩና ኧረ አንድ ነገር ከእጄ ላይ ወደቀ አልኩት። ቆይ አሉ። እንደ እንቁራሪት አይነት ነው እዚህ ጋር ራሱ ነው የወደቀ። ያዝ አሉኝ፣ ያዝኩት። መጨረሻ ላይ አሁን እዚህ ጋር ሳይ የለም። አፌን ምናምን ስል ምራቅ ምናምን ስውጥ አሁን የለም። ሲጨርሱ ተነሳው። እስቲ ምስክርነት አለ። ልጁ ተነሳ። እዚህ ጋር አብጦ ነበረ፣ ካፌ ወደቀ ነገር አለ። ደነገጡ እነሱ። እስቲ እዚህ ጋር ቀዳዳ አለ፣ እዚህ ጋር ቀዳዳ አለ። ቀዳዳ የለም። አፌ ላይ ወርቋል እሱ። ይኸው ዳቦም ኬስ ውስጥ ከትቼ ነበር መብላት አቅቶኝ ብዬ። ከዛ በኋላ ዳቦም በእነሱ ፊት በላው። እነሱ በቃ ገረማቸው። ስል ከመጨረሻ ላይ እንዲህ ያለ ያ ከኔ ላይ ያ የምጥል ጉበቱ፣ ሳምባው፣ ጮጋራው ውስጤ ያ የበሰበሰ ነገር ሁሉ ይገርምሃል። እኔ በዛን ጊዜ ከኔ እየወለቁ ሲሄዱ አይነበርን አላቅም። እንግዲህ ራእይ መሆኑም እኛ አላቅም። ብቻ ሲወዱ እንትን አለ። በኋላ ሳይ ነፃ ነኝ። እስካሁን ድረስ ነፃ ነኝ። አሁን የፈለጉትን ይበላለሁ፣ የፈለጉትን እጠጣለሁ። ሱካር፣ ደም ግፊት ምናምን የለም። አሁን እግዚአብሔር ይመስገን። አሜን። እዛ በአንድ ጊዜ ተፈወስኩ። በቃ እዛ 66 ማነው 68 67 ያው 6 ኪሎ እንደመለሰ ወጉ ነበረ። እነ ንጉሴ ነበረ በዛ ጊዜ ኃይለኛ እንትን ነበረና ከዛ በቃ ብሔራዊ ሀብት ልማት ገባሁ ስራ መንግስታው ወደ ደቡብ ሄድኩኝ። እዛ ሄድኩና ከዛ በኋላ ካፌ ወጣን። ሁሉ ነገር ሁሉ ያኔ ደርግ ኃይለኛ እንቅስቃሴ ነበር። የሶማሌ ጦርነት እንትን ነበር በጣም ጊዜ እግዚአብሔርም የለም ሰይጣንም የለም የሚባልበት ጊዜ ነበር። እዛ ካምፕ ያኔ እንደ ሱፐርቫይዘር ከዶዘር ከሀብታሞች የተወሰዱ ምናምን ከነሱ ለሱ ጥበቃ ከወታደር የወጣቸው ተብለን ነው እዛ ገባን። ጥበቃ እሱ በስ በቃ እንደ ተቆጣጣሪ እንትና እዛ ገባን። እኔ ገባው። ከዛ አየሁትና አሁን ሰራተኞች አሉ፣ በቆሎ የሚሸለቅቁ አሉ፣ ዶዘር አለ፣ ምን አለ። አሁን እኛ ኃላፊ ነን በዛ እንትን አድርጎናልና እዛ በቃ ኢየሱስ ያድናል እያልኩ እኔ ምስክርነት ጀመርኩ። ስጀምር ከመጨረሻ ላይ አሁን አንደኛው አንተ ክርስቲያን? አዎ ባክ ሰዎች አሉ የሚያማቸው አለኝ። እሺ አልኩና እንትን ካስገባን በኋላ ሁሉም ከጨረስን በኋላ ተነስቶን ይዞኝ የሆነ አንድ ጫካ ውስጥ ወሰደኝ። ቋንቋቸውን እኔ አላውቅም። ለካ በኋላ ነው የሰማሁት። እነሱ ለካ እንትን ሊያርዱኝ ነበርና ምስት ሊያገቡ ጸልይልን ያለው አውቆ ነው። አዎ የት ሀገር ነው ቦታው? እዚህ ወደ ደቡብ ነው።
ምን ይባላል? ወደ አጂ አካባቢ እንትን አጂ ወደዚህ ወደ አርባ ምንጭ መሄጃ እንትን አለ። እዛ ሩሶች አሉ አይደል? እዛ እንትን ይሰልቡና ከዛ በኋላ ምስት ያገባሉ። እዛ ወሰደኝ። እዛ ጫካ ተነጋገሩ በእነሱ ቋንቋ። አንዲት ላም ደግሞ ሆዷ ተነፍቶ እዛ እንትን አስተኝቷታል። ሞራ እንትን ይሄ እንትን ውስጥ በረት ውስጥ እሷ ልትሞት ትጣጣራለች። እስቲ አንተ እዚች ለዚህ እስቲ ላም ጸልይለት አሉኝ። እኔ ለካ እነሱ እንትን ተዘጋጅቶ እንትን ለማድረግ እኔ ከዛ ሄድኩና ከዛ በኋላ እጄን ጫንኩና ሊያርዱ ነው አንተ ሊያርዱ የሚገርም ና እጄ ያንን ላሙታ ሆዷ እንትን ተፈፋል። እጄን ጫንኩና በቃ ጸለኩ። ያ አሁን ያ ሆዷ እየተነፈሰ ማለት ከዛ በኋላ ሰዎቹ ደነገጡ። የሚገርም ደነገጡ። ምን ይባለው አንተ እውነት በእነሱ ቋንቋ ነው አስተርጓሚ አለ። በቃ አንተ የእግዚአብሔር ሰው ነህ ምናምን አሉኝ። ከዛ በኋላ እኔ ከዛ ሄድኩኝ ጸለኩላቸው ሄድኩኝ። በኋላ ነው እንደዚህ እኮ ነበር እንዲህ ነበር ያቺ ላምባት እንትን ባትል ኖሮ አንተ አልኩህ አንተ ያንተ ተራ ነበር። የሚገርም ነው የእግዚአብሔር ስራ የሚገርም ነው። እና ይማራሰ ብዙ ጊዜ እንደውም አዚህ ፊት ይሄ ነገር ከዚህ እንደውም ይሄን አልመሰከሩ አንዴ ያው ምስኪነቱ ብዙ ስለሆነ አሁን እኮ የምትነግረኝ በሙሉ በፊት ያልመሰከርከው እኮ ነው። አዲስ ነው እየሰማሁ ያለው። እና ከዛ ተመልሼ ገባው። ከዛ በኋላ ሰማው ወይኔ አንተ ጉደኛ ነህ አንተ እኮ እዛ እንደዚህ ነው ከዚህ ግቢ ለምን ትወጣለህ አሉኝ። እዛ ሰራተኞች አሉ። እኛ ስንቶቹ እኮ እየወሰዱ እየሰለቡ ካልሰለቡ ምስት አያገቡም። ከዛ በኋላ ፈረስ ላይ ያንጠለጥላሉ። ከዛ በኋላ ደነገጥኩ ራሴ በጌታ በቃ ስል ከዛ በቃ እንትን አለ እግዚአብሔር ከዛ አስመለጠኝ። አሜን። ከዛ በቃ እስር ቤት እንትን አልኩኝ አስመለጠኝ። መጨረሻ ላይ አሁን እኔ ምስክርነት ነው አሁን እግዚአብሔርም የለም ሰይጣንም የለም በሚባልበት ሰዓት ነው። መጨረሻ ላይ በቃ እስር ቤት ገባሁ። ኢምፔሪያሊዝም ሃይማኖት ታስፋፋለህ አንተ ሰራተኞችን እንትን ታዛው እዛ ግቢም ከዛም በኋላ ወጥቼ በቃ እዛው ለካ ሰዎች አሉ ገጠሮች አሉ። በቃ እስር ቤት ገባሁ። ዝዋይ ወህኒ ቤት ገባሁ። እስረኞች እዛ ይመጣሉ ከአራቱ ማዕዘን ይመጣል። እዛ በቃ ይመሰክራሉ። በቃ ነው ዝም ሲመሰክር መጨረሻ ላይ አሁን ኢህአፓ የተባለ ሁሉ ከነሱ ደግሞ ድርጅት እነሱ ፖለቲካ ነገር ለካ እነሱ እዛ ወህኒ ቤት ይታፈሳል ይገባሉ። አሁን የታሰርከው ቦታው የት ነው? ዝዋይ እስር ቤት ውስጥ ታሰርክ። እንግዲህ ዝዋይ እስር ቤት ውስጥ ታስረ ደግሞ ምንድነው ያጋጠመህ ትነግረናለህ። እረፍት አድርገን እንመለሳለን። ተመልካቾቻችን እየተከታተላችሁ የምትገኙት ያው ምስክር ሳምንታዊ ቴሌቪዥን ዝግጅታችን ነው። ታሪኩ አላለቀም። እንግዲህ ዛሬ ፓስተር ታደሰ እሽቴ ናቸውን ምስክርነታቸውን ከኃይለ ሥላሴ ጊዜ ጀምሮ እየነገሩ ይገኛሉ። ከረፍት በኋላ ደግሞ በእስር ቤት ያጋጠማቸውን ነገር የሚነግሩን ይሆናል። አብራችሁን ቆዩ። ይህ ያው ምስክር